ወይኔ ዛሬ ተበላው ወይኔ ተበላክ ወይኔ ነው ዋናው ሉሲፈር አረበላው ምን እየሰራ ነው እሷ ላይ ስንት ነገር ወይኔ ነው ዋናው ወይኔ ከጎንደር መጥቼ ደግሞ እዚህ አዋሳላይ ያኮ ዋናው ነና ታቅም እንዴ ዋናው አዋ የተኛው ዋና ነው አስደጋሚ ነና አስደጋሚ አዋ ምንጩ ነክ ዋናው እዛ ጎንደር አማራው አለ እኔ እኮ አማራ የጎንደር ደጋሚ ነህ አስደጋሚ አይገባልኝ አሃ ጎንደር ከዛሬ ጀምሮ የወንጌል ምድር ትሆናለች ወይኔ እኛ ያለን በፍጹም አሃ እኛ ያለን ነው ያልከው እኛ እኮ ዋናው እዛ ነን እንዴት ወንጌል እኛ ጋር ይገባል አረ ይገባል ናሴ ሲገባ እሷንም ትሮጣለች በተስዋበውንም ትጥላለች ከነሱ ጋርም ሰላሙን አሳጣናት ናሴ አንድ ስል ናሴ ሲገባ እነሱ ቤትም እንደዚህ በጣርገን እሷን ደግሞ ይዘናት ወጥት ለቅዱሳን ሊተነብይ ነው አሁን ናሴ የክብር ወር ይሆናል የእረፍት ዘመናችሁ ይሆናል እኔ ሞት ወደ ደቡብ ነው ምንላከው አሃ ሞትን ወዴት ነው የምትልኩት ወደ ደቡብ ሂድ ግባ እንዳም ደቡብም ውስጥም ወደ ወላይታ እዛ ወላይታ ውስጥ ሶዶ አለ ወደ ከሶዶ ወደ ቦዲቲ የሚቀርበው ቦታ ዳሞታ ይባላል ከዛ እኔ ዋናው ዳሞታ ላይ ተራራ ነበር አይደል እኔም እንደ ተራራው ተቀምጬ ነው ያለው ከዛ የነሱ የወላይታዎቹ እንዳለ ጥርገ ጠራርገ ብልት ደንበኞች አሉ ከዛ ወደ እናንተ የሚሄዱ አዋ በእነሱ ነው የምትልከው አው ሞት እንዴት አድርገህ ነው ሰውን የምትገለው እዛ እኔ እንደ ቡዳ ነው የምገባው እሺ ሞልታችኋል አሁን እዛ በዛ ብላችሁ ነው ያላችሁት እኛ እኮ አንድ አይደለንም ተሰባስበን ነው ያለነው ከጎንደር እስከ ወላይታ የተዘረጋውን የሟርተኞችን ኔትወርክ ዛሬ ጧት ይበጣጠሳል ከትውልድ ላይ በኢየሱስ ስም ይበጣጠሳል ከሰሜን እስከ ደቡብ ከጎንደር እስከ ወላይታ እስከ አርባ ምንጭ እስከ ኦሮሚያ የተዘረጋ የተላከ የጠላት ኔትወርክ የበሽታ ኔትወርክ የሞት ኔትወርክ የአደጋ ኔትወርክ ዛሬ ይቆራረጣል ይበጣጠሳል አንተ ደግሞ እሱማ እናንተ ናቸው ሰውን ዳህ የምታረጉ ጸጉሯ ላይ ነክ እዚህ ጋማ እንደ አክሊል ነን እኮ ጸጉሯ ላይ እንደ አክሊል እዩት ጅብ ልምናቲ ዘንዶ ለዋታ ጅብ ቀበሮ ድህነት ክሳራ አደጋ ጭንጋፋና ሞት የአታክልት ተራ ድግምት ሂድ ጠላት ናች ቶሎ በል በሞት ጨርሳቸዋለሁ የሚል እየተቃጠልኩታ አትታጋል ኃይልን መጥቻለሁ ትለቃተለ ልጅ ያርጋታለሁ እሷን ልጋላት ልጇን ጎዳና አውጥቻለሁ ለመንከስ ነው ምንድነው ጸጉሯን የምትበላው ልጇንም በላለሁ እሷንም በላለሁ ልጇንም አሁን ይሄን ልጅ ለመግደል ነው ያስከው ያለ ምክንያት ልገለው እዛ ብላ ጎዳና ትወጣል ልጇንም ጎዳና አውጥቻለሁ ልጇን ጎዳና አውጥታል ወንድሟ እንኳን ያለ ምክንያት ነው የገደልኩት ብዙ አመት ተቀምጬባታለሁ በሷ እኔ አታውናለሁ ትቅማለች ታጨሳለች በቃ ማታ የዞረ ታጣ ካሚና ጠጪ ያረካት አንተ ነህ ካሚና ጠጪ ልጄ ናት
እንዴት ወዳታለሁ። ከዛ በኋላ ትቅማለች፣ ትጠጣ አጨሳታለሁ። እሺ ትጠጣለች። ከዛ በመኪና አደጋ ትሞታለች። ፍቅርን የምትገልጸው በአደጋ ነው ማለት ነው። የት አለ ምልክትክ? የት አለ? እንዳትሮጥ አታጨንቀኝ። ለምን አላ ታስኩ ዛሬ ማን ትባላለህ? እባብ ነኝ። ቻው። ኃያል ሰው ተያዘ። ተመልከቱ። ምን ገለው ነበር እኮ ያ ወንድሙን ገለናል። ወንድሙን ገደለን። የሱን ወንድም ገደላችሁ? አሃ እሱ ልንገለው ነበር። ወንድሙን እንዴት ነው የገደልከው? ጨጓራ በሽተኛ አረከ። አሁን ይሄንንም ልትጨምሩ ነው? ምን አርጋችሁ ልትገሉ ነው? ይሄን ጨጓራ ካንሰር አረከ ልንገለው። ይሄንንም ወይኔ ዋና ወይኔ ዛሬ ተበላው። ተበላክ? ወይኔ ዋናው ሉሲፈር። ኧረ በላው። ኧረ ጉዳችን ዛሬ ደግሞ ጉዳችሁ ዛሬ ነው። ኧረ በላ አንከራትቻት ምን አድርጊያ። ኧረ ስንት ነገር ያለ ተደብቂ ምን እየሰራ ነው እሷ ላይ? ስንት ነገር። ወይኔ ነው ዋናው። ወይኔ ከጎንደር መጥቼ ደግሞ እዚህ ሐዋሳ ላይ ከጎንደር ነው የመጣው። ቀላል አላስታወቅም እንዴ? እኔ ደግሞ ዋናው ዛሬ ነው። አላስታወቅም እንዴ? ኧረ በላው። ምን ታርጋ አለብኝ እንዴ? ቀላል እኔ ላሳይክ እንዴ? ኧረ እስቲ ያሳየኝ። ምንድነው ላሳይክ? እሱማ ጉድ ነው የሚታየው። ምን ትሆናለህ? እኛ እኮ ዋናው ነን። አታውቅም እንዴ? ዋናው? አዋ የተኛው ዋና ነው? አስደጋሚ ነና። አስደጋሚ? አዋ ምንጩ ነክ? ዋናው እዛ ጎንደር አማራው አለ። እኔ እኮ አማራ። የጎንደር ደጋሚ ነህ? አስደጋሚ አይገባህልኝ? አሃ አይገባኝም እኮ እኔ ነበርኩ እንደ ከእናንተ ጋር። እሺ ታዲያ ምን ልሰራ ነው ከጎንደር የተላከው? በላው ብዬ ነበር ግን ማንን? እሷና። በምን ልትበላት ነው? ለራሴ አርጊያት መንገዷን ዘጋው። እሺ ጎንደር ከዛሬ ጀምሮ የወንጌል ምድር ትሆናለች። ወይኔ እኛ እያለን በፍጹም እኛ እያለን ነው ያልከው? እኛ እኮ ዋናው እዛ ነን። እንዴት ወንጌል እኛ ጋር ይገባል? ኧረ ይገባል። በየአመቱ አስደግማባታለሁኝ። ሐምሌ ሲያልቅ ናሴ አንድ ስል እሷን ደግሞ እኛ እግሯን ይዘን አናስቀምጣትም። ናሴ አንድ ስል ናሴ ሲገባ እሷንም ትሮጣለች፣ ቤተሰቧንም ትጥላለች። ከነሱ ጋርም ሰላሙን አሳጣናት። ናሴ አንድ ስል ናሴ ሲገባ እነሱ ቤትም እንደዚህ በጣርገን እሷን ደግሞ ይዘናት ወጥት ለቅዱሳን ሊተነብይ ነው። አሁን ናሴ የክብር ወር ይሆናል። የእረፍት ዘመናችሁ ይሆናል። ኦ ማሲያናባ ምርኳችሁ የሚመለስበት ወር ይሆናል። እግዚአብሔር ወደ ህይወት የሚያመጣው ለውጥ አለ። ውሰጂ ዘጋ ጎንደር ላይ ከዚህ ቀን ጀምሮ ላንተ ቦታ ወንበር የለም። ወንጌል ይሰበካል። የወንጌል ምድር ትሆናለች። ነቢያቶች ይነሳሉ፣ ዘማሪያን ይነሳሉ፣ የተቀቡ ይበዛሉ። ሲኦል ውረዱ ከጎንደር። ጎንደር የኢየሱስ ናት። ጎጃም የኢየሱስ ናት። ኢትዮጵያ የኢየሱስ ናት። ውጭ ሀገር ለመሄድ ነው አይወጣችሁ። እኛ ደግሞ መንገድ ላይ ነው አስቀረነው። መንገድ ላይ አዋ ቀላል ነን እኛ። ፖሊሱን ያንተ እሱ ላይ አስደግ እኔ ፖሊስ ነኝ። አዎ የነገርኳት ሰማም እንዳታዳምጥ። እና እኔ ላይ ትቆጣለህ እንዴ? አንተማ አትሰማማ። በደንብ ስማ።
መፍትሄ ነው መስማት አለ መስማት ምን አገባ አንተ ታዲያ እኛ ጋር ለምን መጣክ? ተልኬ ነው ላሰቃያችሁ። እኛም ተልከን ነው ወደ እሱ አይመጣ ነው። እናንተም ተልካችሁ እኔ ከላይ ተልክ ያለው እናንተ ከታች ተልካችኋል። ስለዚህ ልረግጣችሁ ነው የተላኩት። እኔ ሞቱ ወደ ደቡብ ነው የምንላከው። ሞትን ወዴት ነው የምትልኩት? ወደ ደቡብ ሂድ ግባ። እንዳውም ደቡብም ውስጥም ወደ ወላይታ ደንበኛ አላችሁ ከወላይታ? አላላበኛ እዛ ወላይታ ውስጥ ሶዶ አለ። ከሶዶ ወደ ቦዲቲ የሚቀርበው ቦታ ዳሞታ ይባላል። ከዛ እኔ ዋናው ዳሞታ ላይ ተራራ ነበር አይደል? እኔም እንደ ተራራው ተቀብጬ ነው ያለው። ከዛ የነሱ የወላይታዎቹን እንዳለ ጥርገ ጠራርገ ብልት ደንበኞች አሉ ከዛ ወደ እናንተ የሚሄዱ። አዋ በእነሱ ነው የምትልከው? አው ሞት እንዴት አድርገህ ነው? ምን ብያለሁ? እንዴት አድርገህ ነው ሰውን የምትገለው? እዛ እኔ እንደ ቡዳ ነው የምገባው። እሺ ሞልታችኋል። አሁን እዛ በዛ ብላችሁ ነው ያላችሁት? እኛ እኮ አንድ አይደለንም፣ ተሰባስበን ነው ያለነው። ከጎንደር እስከ ወላይታ የተዘረጋውን የሟርተኞችን ኔትወርክ ዛሬ ጠዋት ይበጣጠሳል። ከትውልድ ላይ በኢየሱስ ስም ይበጣጠሳል። ከሰሜን እስከ ደቡብ ከጎንደር እስከ ወላይታ እስከ አርባ ምንጭ እስከ ኦሮሚያ የተዘረጋ የተላከ የጠላት ኔትወርክ፣ የበሽታ ኔትወርክ፣ የሞት ኔትወርክ፣ የአደጋ ኔትወርክ ዛሬ ይቆራረጣል፣ ይበጣጠሳል። እናንተ ተራራ እናክላለን አላችሁ። እኔ ደግሞ ተራሮችን የፈጠረውን እግዚአብሔርን በእናንተ ላይ ጠርቻለሁ። ደቡብ እኮ ለኛ ትመቻለች። መች ሀገር ናት። አቀማመጧ እንደውም በደንብ ነው የሚመቸኝ ለኛ አቀማመጧ። እናንተ ልጠነቁሉ አሪፍ ናት በጣም። ከዛሬ ጀምሮ እሾክ አድርጌያለሁ። ሚወጋ የሚቆርጥ ሰይፍ እዛ አስቀምጫለሁ። ትውልድን ደሃ የሚያደርግ አንተ ደግሞ እሱማ እናንተ ናቸው ሰውን ደሃ የምታደርጉ። ከዛሬ ጀምሮ በኢየሱስ ስም በብዙ ብር፣ በብዙ ወርቅ፣ በብዙ ሀብት፣ በብዙ ንብረት፣ በብዙ ባለጠግነት፣ በብዙ ስኬት በኢየሱስ ስም ጓዳችሁ ይባረካል። ከአካውንታችሁ ላይ ጭንገፋ አሁን ይወጋሃል። ጸጉሯ ላይ ነክ እዚህ ጋማ እንደ አክሊል ነን እኮ ጸጉሯ ላይ እንደ አክሊል ጭንቅላቷ ዘን ጭንቀት አድርገን እኔ ስንት ጊዜ አንከራትት ያነማንዘ እንደ እባብ በደረት እየተጎተታችሁ በሌሊት ተንከባላችሁ የብዙ ሰው በረከት ምትበሉ እዩት። ጅብ ወላይታ ይሁን ኢትዮጵያ፣ ህንድ ይሁን ኬንያ፣ ሳውዲ አረቢያ ይሁን ሁሉም ዓለማትን እንዳለ በስልክ ቢሆን በምንም በቴሌቪዥን ወይኔ 666 ወይኔ እኛ ዋናው እኛ እኮ ሁላችን አንድ ላይ አድርገን በስልኩ እንደዚህ በቲክቶክ በምን በፌስቡክ እኛ ደግሞ ዋናው እንዴት ከሷ ላይ ከወጣን ሌሎች በፎቶም እኮ ገባን። በፎቶም ስታይል ብሎ የሚመጣ ይወስዳሉ። እኛ ከብቶች በምን ስታይል ነው የምትመጡት? ይኸዋ ነው ለውጭ ሀገር እንደዚህ ደግሞ ሌላ ተራ ነገሮች እንደዚህ ገባችሁ አይደል? እኛ ብዙ ስራ አለ። ውጭ ሀገር የሚሄዱ ሰዎች የሚነሱት ፎቶ እንደዚህ እንደ ሬሳ አድርገን ሬሳውን ደግሞ ከዛ ወደ ኢትዮጵያ እንልካለን። እንደዚህ እንደ ሬሳ አንስታችሁ እንደ ሬሳ አንስተን እንወዛለን። ከዛ እንደ ሬሳ ደግሞ ትመልሳላችሁ። ስንት ሰው እዚህ ደግሞ አላያችሁትም? እንደ ኢትዮጵያ ውስጥ ከዛ የመጡት እብድ ይሆናሉ። ከዛ የመጡት ፈዝዞ ይቀራሉ። እልምናቲ፣ ዘንዶ፣ ለዋታ፣ ጅብ፣ ቀበሮ፣
ድህነት፣ ክሳራ፣ አደጋ፣ ጭንጋፋና ሞት አንተ ድህነት፣ ክሳራ፣ እባብ፣ ኢሉሚናቲ፣ ጅብ ሳት አድርጊያለሁ። እሷን ጥላት ሂድ። የአታክልት ተራ ድግምት ሂድ። ጠላትን አይች ቶሎ በል በሞት ጨርሳቸዋለሁ የሚል እየተቃጠልክ ውጣ። አትታገል። ኃይልን መጥቻለሁ። አትታገል። አው አትታገል። ያው ይሄ መንፈስ ብዙዎች በእኔ እጅ ናቸው ሲል ሰምቻለሁ። ዛሬ በኢየሱስ ስም ከእጁ ሁሉም ባንዴ ይወጣሉ። አሜን። ትለቃታለህ? አትለቃትም? አለቃትም። አለቃትም። ለምን? ልጅ ያርጊያታለሁ። አለቃትም። ልጅ ያረካት የራስህ? እሷ የኢየሱስ ልጅ ናት። የራሴ ናት። የኢየሱስ ናት። በሰማን ዝም ብዬ ይገዳል። እሷን ልጋላት። ልጇን ጎዳና አውጥቻለሁ። ልጇን ጎዳና አውጥታል። እሷን የምትገላት አለቃትም። ምን አገባ? አለቃትም። ለመንከስ ነው። ምንድነው ጸጉሯን የምትበላው? ልጇንም በላለሁ፣ እሷንም በላለሁ። ልጇንም አሁን ይሄን ልጅ ለመግደል ነው ያስከው? ያለ ምክንያት ልገለው። እዛ ብላ ጎዳና ትወጣል። ልጇንም ጎዳና አውጥቻለሁ። ልጇን ጎዳና አውጥታል። አሁን ይሄንም ልገለው ነው። ይሄን የሚታመመው ልትገለው ነው? ልገለው ነው። እሷንስ ምን አገባህ? ምን አገባህ? ለምን አያገባኝም? አንተ ምን አገባህ? አንተ ምን አገባህ? ያገባኛል። እኔ ልጨርሳቸዋለሁ። ወንድሟ እኮ ያለ ምክንያት ነው የገደልኩት። ምን አገባህ? አሁን ቤተሰብ ሁሉ ያሳቅ። ምን አገባህ? አሁን ገላታለሁ። እኔ ናት ብዙ ዓመት ተጠቅሜባታለሁ። በሷ እኔ አታውናለሁ። እሷን ገላ ሀብታም ለመሆን ነው የምትፈልገው? አሁን መግደል ትችላለህ? እሷን ትወዳለች። ሄዳ አድርጊያታለሁ። ትቅማለች፣ ታጨሳለች። በቃ ማታ የዞረች ታድራለች። ቃሜና ጠጪ ያረካት አንተ ነህ? ቃሜና ጠጪ ልጄ ናት። እንዴት ወዳታለሁ። ከዛ በኋላ ትቅማለች፣ ትጠጣ አጨሳታለሁ። እሺ ትጠጣለች። እሺ ከዛ በመኪና ጠቃት ትሞታለች። ፈልጋት ልጄ ናት። ስለምትወዳት ነው በመኪና ጠቃት የምትገላት? በጣም ነው መወዳት። ወንድሟንም ፍቅርን የምትገልጸው በአደጋ ነው ማለት ነው። ትዳሯንም አስበጣንኩ። እሷን ማንቀጡቴ ላስገባዋት። በቃ ለስንት ዓመት ነው እንደዚህ ያሰቃያት? ብዙ ዓመታት አሰቃይቻታለሁ። ምን አገባ? ብዙ ዓመታት የኔ ናት። አሁን ከእጅ ወጣለች። ዛሬ ምኗ ላይ ነው የተቀመጥከው? እምብርቷ ላይ። እምብርቷ ላይ፣ ጸጉሯ ላይ፣ ጸጉሯም ላይ። የት አለ ምልክትክ? የት አለ? እንዳትሮጥ፣ እንዳትሮጥ። ልትሮጥ ነው? ከዛስ? ቤቴ ልወስዳት፣ ቤቴ ልወስዳት። ዛሬ ማን ትባላለህ አንተ? እኔ ራሴ እባብ ነኝ። ታይ ታይ፣ አታጨንቀኝ። ለምን አላስብ? ታስኩ ዛሬ። ምን አገባህ አንተ? ስራ አይደለም እናንተን ማስጨነቅ? ታው እናንተን ማስጨነቅ ስራዬ ነው። ማን ትባላለህ? እባብ ነኝ። ስለ ስድስት በሷ በደረቅ እባብ 6 አዎ አዎ፣ በጣም ነው የምወዳት። አሁን በናዝሬቱ ጌታ በኢየሱስ አዲስ አበባ ወስዳታለሁ። አንዴ በቃ ወደ አዳማ ምናምን ወስጃት አዞራታለሁ። ዞራ ዞራ ትመጣለች። የኔ ናት፣ የኔ ናት። ምን አገባ? አሁን በኢየሱስ ስም አዝዣለሁ። ከእጅ ያወጣኋት ወደ ኢየሱስ እጅ ገብታለች። በኃይል 3 ጊዜ ጮሄ። ልጇን ለቀይድ፣ እሷን ለቀ፣ የእሷ የሆነው ነገር በሙሉ ዘሯን ለቀ። ሁለተኛ የመጨረሻ ቻው።
በፊት በጌታ ነበርሽ? አዎ እዛ ወላይታ ወደ ባሌ የሚባልበት ባሌ። አዎ ኦኬ። ያኔ በጌታ ነበርሽ? ያኔ አዎ ቤተሰቦቼም እንዲህ ነው፣ ግን ሁሉንም ክጃቸዋለሁ ወደ እነሱ ማለት ብዙ አመት ነው። ኦኬ። አሁን ጥቅም ያለሽ ትጠጪያለሽ ማለት ነው? ለምንድን ነው እሱን የጀመርሽው? ታላቅ በጣም ወደው ልጅ በቃ ጠፋብኝ፣ ጎዳና ወጥቶ በዛው ጠፋ። በቃ እኔ አገር መዞር ጀመርኩ። ልጅሽ ነው ጎዳና የወጣው? አዎ ታላቅ ልጅ። ስንት አመቱ ነው? 14 አመቱ ነው። 14 አመቱ። ከዛ ሁሉ ነገር አስጠላኝ። አይዞሽ። ከዛ በኋላ ነው እስቲ ይሄን ልጅ አሁን ቼክ አድርጊ። ቅድም እዛ ጋር አቅፈሽ እንዴት ነው? እንዴት ነበር እዚህ ስታመጪ? አራ ተካክሞ ነው ማይዳ አይችልም። ደካክሞ? አዎ አፉ ሁሉ እንትን እየሸተተኝ ነበር። በዛ ላይ ደግሞ ትኩሳትም ሳት ነው። አሁን እንዴት ነው? እስቲ ቼክ አድርጊ። አራው እንደና ነው ተራምዶ መጥቷል። ቤት አይራመድም ነበር? አራ ዛሬ እኮ ነው ወስኜ ከሐኪም ቤት ብዙ ብር በቃ ስላወጣ አወጣሁት። ሐኪም ቤት ብዙ ብር አውጥተሻል? ሕክምና ላይ ነበር። ባሌ ራሱ አልበላው በሱ ምክንያት። ከዛ ዛሬ አወጣሁ። በቃ ብዬ በቃ ፋተና ሲበዛብኝ ከሞተ ካልሞተ የኔ ሆናል ስል አንዷ ይሄን ቸርች ነው የጠቆመች። ከዛ እሺ ብዬ ከሷ ልጅ ጋር እሺ መጣሁ። ለራሷ እዚህ ተገልግላ ላንቺ ይሄን ቦታ የጠቆመችው እሷ ናት። በዛ ምክንያት ነው እዚህ ልጁን ይዘሽ መምጣት ተቻለሽ። በቃ አሁን ብርም ስለሌለሽ ከአሁን አትቸገሪ፣ ቀጥ ብለሽ ይዘሽ ሂጂ አለችኝ። ከዛ እሺ ብዬ ሰው ጠይቄ መጣሁ። አይዞሽ ይሄ ልጅሽ ምንም አይሆንም። ይኸው አሁን እንደሚታዩ አየሻል። ደስ አላለሽም? ብሎኛል። እግዚአብሔር ካንቺ ጋር ነው። አሜን። ደግሞ አንቺ ከዚህ በኋላ ባለው ጊዜ ስራሽ ተስተካክሎ በርሽ ተከፍቶ ጌታን ታገለግያለሽ። ከፍ አድርጊ እጅሽን። ንስሐ ትገቢያለሽ? አዎ ከፍ አድርጊ። ጌታ ሆይ በይ። ጌታ ሆይ ከዛሬ ጀምሮ እኔ ልጅ ወደ አንተ መጣሁ። ኃጢአትን በደልን በኢየሱስ ደም ይቅር በልልኝ። እኔም ከዛሬ ጀምሮ አንተን የህይወቴ ጌታ አድርጌ መርጫለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ። አጨብጭቡ ለኢየሱስ። አይዞሽ። ዋናው ልጁ ላይ በሽታ የለበትም። አንቺን ለማስጨነቅ ሁሉም እሻሽማናም እዚህ ሙሉ ምርመራ ሳያስገባቸው ምንም የለበትም አሉ። በቃ ሊሞትብኝ ነው ብዬ ወስኜ ነው አውጣት። ምንም የለም በየቦታ በቃ ምንም የለም ነው ዶክተሮች። አርብ ቀን ጀምሮ ምንም ከዋ ብቻ ውጭ ምንም አይቀምስም። ገዛ ዛሬ እንደው ተጣላው ከአንዷ ጋር ምንም የለም። ልጄ እንደዚህ አፉ የገማ አልበላም እያለ እንደዚህ ከንፈሩ ሁሉ ደርቆ እንዴት የለም ትያለሽ አንቺ ፍሬሽ ነሽ ብዬ እንደው ሰድቤያታለሁ ዛሬ። ሐኪሟ ልክ ናት። ምክንያቱም ሰይጣን በምርመራ ይገኛል፣ ደም ተወስዶ ይገኛል፣ ሰይጣን አይገኝም። ግን አሁን መንፈስ ነው በሽታ መስሎ በዚህ ብላቴና ላይ ተጽዕኖ እያመጣ ያለው ነፍሱን ሊበላ እሷ ላይ ከልጇ ሞት በኋላ ብዙ ተሰቃይታ እሷ እንድትሞት ነው ጠላት ጣልቃ የገባው። በጌታ በኢየሱስ ስም በጎዳና ያለሽ ልጅ ተመልሶ ክርስቶስን እንዲያገለግል ከዚህ ሰዓት ጀምሮ አእምሮን መልሻለሁ። አሜን። አትፍሪ። እሺ በቃ ልጅሽ ይመለሳል። ያንቺ ህይወት ከዚህ በኋላ ባለው ጊዜ እጅግ ያማረ ይሆናል። የእግዚአብሔርን ጸጋ አለበስኩ። አሜን። የእግዚአብሔር ሰራዊት አረኩ። አሜን። ከዚህ ሰዓት ጀምሮ ቀባው። አሜን። በብዙ እጥፍ ባረኩ። አሜን። ያንቺንም ህይወት ከዚህ ሰዓት ጀምሮ ከክርስቶስ ጋር የሚያስቀጥል የእግዚአብሔር የመንፈስ ቅዱስ ኃይል በላይሽ ላይ ጠራው። አሜን። ኃያል ሰው ተያዘ። ተመልከቱ። የብዙዎች አባት ያዘን። ልንገለው ነበር እኮ ያ ወንድሙን ገለናል። ወንድሙን ገደለን። የሱን ወንድም ገደላችሁ? እሱ ልንገለው ነበር። እሱንም ልትገሉት ነበር? ወንድሙን እንዴት ነው የገደልከው? ጨጓራ በሽተኛ አድርገን። ምን አድርጋችሁ? ካንሰር አድርገንበት ተገደለ ነው። ካንሰር አድርጋችሁ? ወንድሙን ገደለን እኮ
ገደላችሁት? አሁን ይሄንንም ልትጨምሩ ነው? በኢየሱስ ስም ከናንተና ከናንተ ቤተሰብ ጀርባ ዛሬ የጥልቁ ክዳን ፈርሷል። የጥልቁ ማላው ፈርሷል። አሁን ይሄንንም ልትጨምር ነው? ምን አርጋችሁ ልትገሉ ነው? ይሄን ጮጋራ ካንሰር አድርገን ይሄንንም ወንድሙን በጮጋራ ካንሰር ገድላችሁ እሱንም ልትጨምሩ ነው? አትበሉም። ተቃጠል። ለትንሽ ጊዜ የተሳካለትን አንድ ሟርተኛ ከሱ ዙሪያ ለዘላለም እንዳይሳካለት በኢየሱስ ስም ዛሬ ሽባ አድርጌ መትቻለሁ። አያል ሰው ነው። ለብዙዎች አባት ስለሆነ ነው የምንገለው። ለብዙዎች አባት ስለሆነ ነው የምትገሉት። ብዙ ሰው ለብዙዎች አባት ነው። ብዙ ሰው ደግፏል። ለዛ ነው መገደል የምትፈልጉት። ለሱ እንዳይሳካለት አድርገን ነበር። ልትለቀው ነው። አበለጠኝ እኮ በኃይለኛ ድምፅ 3 ጊዜ ጮሄ ወደ ማትመለስበት እዛ ጋር እሱ ላይ ያስደገመውን ወንድሙን የገደለውን ሄዴ ወንድሙን እንደገደልክ የነሱን ወንድምን እንደገደልክ እነሱ ላይ የሚያስደግመውን ሄዴ ገደል ፈቅጄልሃለሁ። በኃይለኛ ድምፅ 3 ጊዜ ጮሄ ሄዴ ያስደጋሚው ላይ ግባ። ቀጥል። በኃይለኛ ድምፅ ቀጥል። አልቆጠርኩም እስካሁን 2 ቀጥል። የመጨረሻ በኃይል ጮሄ ባስደገመው ሰውየው ላይ ቀጥ ቻው። አንተ ላይ ወጥሮ የሚያስደግም አንድ ሰው አይቻለሁ። በኢየሱስ ክርስቶስ ስም ዱቄት ሆኗል። ከበለስ በታች ሳለ ኢየሱስ ያለው ማን ነው? ናትናኤል። እንደዚህ አይነት ሰው አለ እናንተ ቤት? ናትናኤል ነኝ። አንተ